ለአርሴናል ዋንጫ መብላት የተለቀሰች እንባ ለኢስላም ቢሆን ኖሮ የት በደረስን። ወላሂ ምን ያህል ነስር ባገኘን። ዛሬ ተንበርክኮ እንደዚህ እንትን ሲል የነበረ ሰው ምናምን ስታያቸው ከዚህ የበለጠ መጃጃል አለ እንዴ? ትውልዱ እኮ ተጃጅሎ አልቋል። በቃ ኢስላም ነስር አገኘ ወይ ድል የተገኘ እኮ ነው የሚመስለው። ወይም የአክሱም ሙስሊሞች የሆነ ነገር ያገኙ ነው የሚመስለው እኮ፣ ወይ ፍልስጤን ነፃ ወጣች ነው የሚመስለው እኮ። በዚህ ደረጃ ምን ያህል ከደም ስራችን ጋር እንደተዋሃደ አስቡት። አይ እናንተ እኮ አይገባችሁም፣ አልገባችሁም እኮ እያለ ያነሳል። ሱብሃንአላህ። አላህ ይጠብቀን ማለት ነው። ምንም አይባልም። ለዚህ ማብራሪያ መስጠት ራሱ ጊዜ ማቃጠል። በቃ ወጣቶቻችን በተለይ ሌላውን እኔ አያገባኝ፣ ሙስሊሙ ሰው ባልና ሚስት አብረው ቁጭ ብለው ያዙን ልቀቁኝ ሐረም ላይ ኳስ ያለ እዚህ የለመከውን ነገር ይዘህ ትሄዳለህ። አላህ ቤት ላይ አላህ ምን ይለኛል እንኳን አትልም። ለምን? እዚህ አላጸዳኸውማ፣ እዚህ ራስህን አላሳመንክም። ኳስ መተው እንደሚቻል ስሜት ጋር የተዋሃደ ከደም ስር ጋር የተቀላቀለ እስኪሆን ድረስ አድርሰዋል። ኳሱ አንግሰዋል ላይ ነው። ያሁኑ ዑምራ ላይ ረመዳን 27ኛው ሌሊት ላይ ዓለም 27ኛው ቀን ይጠብቃል አይደል? ለይለቱል ቀድር ላይ ወፍቀኛ ከ4 ሚሊዮን ህዝብ በላይ እየጎረፈ ሐረም ላይ ወላሂ ከኋላ ይዞር ስል ኳስ ያያሉ። ከፍተ ኳስ ያያሉ። ጩኸታቸው አረቦች ናቸው። ቀልባቸው ድርቅ ያለ ማለት ይቻላል። ተነግሯቸው ሰው ይጮህባቸዋል፣ መስሚያ የላቸው። በዚህ ደረጃ መስቀጥ ከባድ ነው። ሐረም ላይ ዋጋ ያስከፍላል። በ100,000 አጅር የሚያስከፍልበት ቦታ ላይ ወንጀል ብትሰራ እጥፍ ድርብ ሆኖ ቅጣት የምትቀጣበት ቦታ ላይ በዚህ ደረጃ ይሄ ምን ዘግጠው እንደዚህ አይነት ቦታዎች ላይ ራሳችንን ኮንትሮል አለማድረግ ነው። ስለዚህ አደራ ወጣቶች አላህን ፍሩ። ከዚህ የበለጠ ወሲያ የለም። አላህን ፍሩ። ኳስ መስጊድ ውስጥ እየገባ ነው። በቃ ገብቷል። ከዚህ የበለጠ ምን አለ ዝቅጠት እና አደራችሁ። ኳስ የሚባለው ጣዖት ነው። መስጊድ ውስጥ ስለ ኳስ ነው የሚወራው። ስለ ኳስ ማሊያውን ገጫ አድርጎ ይመጣል። አይገር ኦፍሳይድ እኮ ነው ያ ጎል እኮ ዝም ብሎ ዳኛው ሁሌ እንደተበደለ መስጊድ ውስጥ የሆነ የቁርአን አያ የሚያነብ ነው የሚመስለው። ሷሃቦች ሲገናኙ ወደ አስርን ይቀራሉ። አደራ እየተባባሉ ይለያያሉ። አንተ ስትገናኝ አርሴናልና ማንቸስተር ነው አደራ የምትባባለው። እናደርገው ነገር እንፈር። ወላሂ እናሳፍራለን። በጣም ነው የምናሳፍረው። በጣም ያውላ ለቅሶ ያውላ ዱዓ ያውላ ሱጁድ ሽክር እኮ የወረደ ሰው አለ። አሰላሙ አለይኩም ያጭራው። ያ አላህ እንደው ምን ይሳናል? ነስር ለኢስላም ነስር የመጣ እኮ ነው የሚመስለው እኮ። ይሄ የዘቀጠ ትውልድ ነው ታዲያ ለኢስላም ነስር የሚመጣው። እንግዲህ ካልገባኝ የገባችሁ ደግሞ ተግባሩ። አላህ ግን በዚህ ባለበት ሁኔታ ግን ወላሂ ነስር አናገኝም። ነስር እናስበዋለን፣ እያሰብነው እንኖራለን እንጂ በፍጹም ሊመጣ የሚችል ነገር አይደለም። ዝም ብሎ ተዘግኖ የሚመጣ አይደለም። ብዙ መስዋዕት ተከፍሏል። በመጋዝ የተቆረጡበት ዲን፣ የታረዱበት እነ ነቢዩላህ ኢብራሂም እሳት ውስጥ የገቡበት ዲን እስልምና፣ ነቢዩላህ ዘከርያ ነቢዩላህ ያሕያ ህይወታቸውን የተገበሩበት፣ ነቢያችን አለይሂ ሰላም ጥርሳቸው የረገፈበት፣ ደማቸው የፈሰሰበት፣ ብዙ ሰዎች ብዙ መስዋዕት የከፈሉበት እስልምና ዛሬ እንደፈለግን ጢባጢቤ እየተጫወትንበት ሲነኩን ደግሞ ነኩን እንላለን፣ እናላዝናለን። እንጠክር፣ ወደ ዲናችን፣ ወደ ራሳችን፣ ወደ ማንነታችን እንመለስ። የዛኔ አላህ ራሱ መስሎ ያመጣዋል። ስለዚህ ዲናችንን መጫወቻ አናደርገው። በማላ ያዕኒ ራሳችንን አንወጥር። አሁንም ደጋግሜ የምናገረው በዚህ ዘመን ላይ ዑለሞች ያልቻሉት ከባድ የሆነባቸው ራስ ምታት የሆነባቸው ነገር ቢኖር